ይህ አዋዜ ነው። የእስረኛው አቶ አንዳርጋቸው ጽጌ ጉዳይ አዲስ አበባና ለንደንን እያነጋገረ ነው። ሮይተርስ የዜና ምንጭ እንደዘገበው የኢትዮጵያ መንግስት በትናንትናው ዕለት የእንግሊዝ መንግስት ላቀረበበት ስሞታ ምላሽ ሰጥቷል። አቶ አንዳርጋቸውን በተመለከተ እንግሊዝ የአቶ አንዳርጋቸው ጉዳይ በመካከላችን የነበረውን ግንኙነት አደጋ ላይ ሊጥለው ይችላል ብላ ነበረ። የኢትዮጵያ መንግስት በሰጠው ምላሽ ደግሞ ጉዳዩ የተፈረደበት ወንጀለኛን ያለምንም ቅድመ ሁኔታ እንድንፈታ ከሆነ አሉ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ፣ ምንም ማድረግ አንችልም። ለኢትዮጵያ መንግስት በሰፊ መዳፍ ለጋሽ የሆነችዋን እንግሊዝ የዛሬ ዓመት ከየመን ሰንዓ ከአውሮፕላን ላይ ተነጥቀው ወደ ኢትዮጵያ የተላለፉባትን ዜጋዋን አቶ አንዳርጋቸው ጽጌን ዲፕሎማቶቿ በመደበኛ ሁኔታ እንዳይጎበኙ ኢትዮጵያ ከልክላብኛለች ስትል ባለፈው ሐሙስ በይፋ ወንጅላለች። የእንግሊዝ ውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ እንዳሉት አንዳርጋቸው የታሰሩበትን ሁኔታ በሕግ የመታገል ዕድል ሳይሰጣቸው የብቻ እስር ውስጥ ተዘግቶባቸው ይገኛል ብለዋል። ይህ አይነቱ ምንም መሻሻል የማያሳይ ሁኔታ በሁለቱ ሀገሮች መካከል ያለውን ግንኙነትም ይጎዳዋል ሲሉ አስጠንቅቀዋል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ለሮይተርስ እንደነገሩት ትናንት ዓርብ የኢትዮጵያ ባለሥልጣኖች ለእንግሊዝ መንግሥት ትብብር አሳይተዋል። ስለ እስረኛ ሁኔታም እንግሊዝ ታውቃለች። በእስረኛው ዙሪያ አሉ አቶ ጌታቸው አንዳንዶች የሚያዳውሩት አስከፊ ወሬዎች ፍጹም መሠረት የለሽ ናቸው። ይሁንና በመካከላችን ያለውን ፍሬያማ ግንኙነት ለማትረፍ የሚፈለግብን የተፈረደበትን ወንጀለኛ ያለ አንዳች ቅድመ ሁኔታ እንድንለቅ ከሆነ አሉ ቃል አቀባዩ፣ አንፎርቹኔት ማድረግ የምንችለው ነገር የለም። አንዳርጋቸው ጽጌ ባለፈው ሚያዝያ ወር በእንግሊዝ አምባሳደር ባልታወቀ ስፍራ በተጎበኙበት ወቅት የነበራቸው ስነ ልቦናዊ ሁኔታ አሳሳቢ እንደነበር መገለጹ አይዘነጋም። በሞት ደስ ይለኛል ማለታቸውን ጠቅሰዋል። አምባሳደሩ ስለ ጉብኝታቸው በቅርቡ ባወጡት ጽሑፍ የሶስት ሴት ልጆች አባት፣ አንዷ በተለይ የአባት ምክርና መንገድ አመላካችነት የምትሻ 10 ቤት ቀንበጥ ወጣት ናት። አቶ አንዳርጋቸው ጽጌ በፈረንጅ 2009 ከ6 ዓመት በፊት ግንቦት 7 ተብሎ የሚታወቀው ንቅናቄ ጸሐፊ በመሆናቸው የሞት ፍርድ በሌሉበት እንደተወሰነባቸው የሚታወቅ ነው። የኢትዮጵያ መንግስት በአሸባሪነት ዝርዝር ውስጥ ካካተታቸው ከኦሮሞ ነጻ አውጪ ግንባር፣ ከኦጋዴን ነጻ አውጪ ንቅናቄ፣ ከአልሸባብና አልቃይዳ በአምስተኛ ደረጃ ግንቦት 7 ይገኝበታል። በውጭ ሀገር የሚኖሩ ኢትዮጵያውያን ባለፈው 1 ዓመት ብቻ በብዙ መልኩ እስረኛውን ነፃ ለማውጣት ተደጋጋሚና ሰፊ ትዕይንተ ህዝብ ሲያደርጉ ቆይተዋል። ባለፈው ነሐሴ ወር ላይ እንግሊዝ በለንደን የኢትዮጵያን ጉዳይ አስፈጻሚ አስጠርታ በአቶ አንዳርጋቸው ላይ የሞት ቅጣት እንደማይፈጽምባቸው ዋስትና መጠየቋ አይዘነጋም። ኢትዮጵያ የሞት ፍርዶችን ተፈጻሚ በማድረግ እምብዛም ናት ያሉት የመንግስት ቃል አቀባይ አቶ ከማል ባለፈው ጊዜ ማለት ነው፣ ከዚህ አንጻር አቶ አንዳርጋቸው ላይ የሞት ፍርዱ ተፈጻሚ እንደማይሆን ፍንጭ ሰጥተው ነበር። ኢትዮጵያ እስካሁን ሞት የፈጸመችባቸው የቀድሞውን ሜጀር ጄኔራል ሀየሎም አርአያን በገደሉት ጀሚል ያሲን በተባሉ ግለሰብና እንደዚሁም የደህንነት ኃላፊውን አቶ ክንፈ ገብረመድህንን በገደሉት አንድ ሻለቃ ላይ ብቻ ነው። አቶ አንዳርጋቸው ጽጌ ከሌሎች እስረኞች ጋር ተቀላቅለው በመደበኛ ሁኔታ መያዛቸው ለስነ ልቦናቸው መሻሻል ወሳኝ መሆኑ በተደጋጋሚ ተወስቷል። በኢትዮጵያ የእንግሊዝ አምባሳደር ባለፈው ሚያዝያ ወር አቶ አንዳርጋቸውን ጎብኝተው ከተመለሱ በኋላ ያልታወቀ ስፍራ ማለት ነው በቅርቡ ባወጡት ጽሑፋቸው ላይ እንደገለጹት አቶ አንዳርጋቸውን ጠቅሰው ካሁን ራሳቸውን ሊያጠፉ ይችላሉ በሚል የብቻ ክፍላቸው በጠባቂዎች በጽኑ ክትትል ውስጥ እንደሆነ መግለጻቸውን መጠቆማቸው የሚታወስ ነው። ይህ አዋዜ ነው።
ይህ አዋዜ ነው። የእስረኛው አቶ አንዳርጋቸው ጽጌ ጉዳይ አዲስ አበባና ለንደንን እያነጋገረ ነው። ሮይተርስ የዜና ምንጭ እንደዘገበው የኢትዮጵያ መንግስት በትናንትናው ዕለት የእንግሊዝ መንግስት ላቀረበበት ስሞታ ምላሽ ሰጥቷል። አቶ አንዳርጋቸውን በተመለከተ እንግሊዝ የአቶ አንዳርጋቸው ጉዳይ በመካከላችን የነበረውን ግንኙነት አደጋ ላይ ሊጥለው ይችላል ብላ ነበረ። የኢትዮጵያ መንግስት በሰጠው ምላሽ ደግሞ ጉዳዩ የተፈረደበት ወንጀለኛን ያለምንም ቅድመ ሁኔታ እንድንፈታ ከሆነ አሉ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ፣ ምንም ማድረግ አንችልም። ለኢትዮጵያ መንግስት በሰፊ መዳፍ ለጋሽ የሆነችዋን እንግሊዝ የዛሬ ዓመት ከየመን ሰንዓ ከአውሮፕላን ላይ ተነጥቀው ወደ ኢትዮጵያ የትራት እንደማይፈጽምባቸው ዋስትና መጠየቋ አይዘነጋም። ኢትዮጵያ የሞት ፍርዶችን ተፈጻሚ በማድረግ እምብዛም ናት ያሉት የመንግስት ቃል አቀባይ አቶ ከማል ባለፈው ጊዜ ማለት ነው፣ ከዚህ አንጻር አቶ አንዳርጋቸው ላይ የሞት ፍርዱ ተፈጻሚ እንደማይሆን ፍንጭ ሰጥተው ነበር። ኢትዮጵያ እስካሁን ሞት የፈጸመችባቸው የቀድሞውን ሜጀር ጄኔራል ሀየሎም አርአያን በገደሉት ጀሚል ያሲን በተባሉ ግለሰብና እንደዚሁም የደህንነት ኃላፊውን አቶ ክንፈ ገብረመድህንን በገደሉት አንድ ሻለቃ ላይ ብቻ ነው። አቶ አንዳርጋቸው ጽጌ ከሌሎች እስረኞች ጋር ተቀላቅለው በመደበኛ ሁኔታ መያዛቸው ለስነ ልቦናቸው መሻሻል ወሳኝ መሆኑ በተደጋጋሚ ተወስቷል። በፊ ወሬዎች ፍጹም መሰረት የለሽ ናቸው። ይሁንና በመካከላችን ያለውን ፍሬያማ ግንኙነት ለማትረፍ የሚፈለግብን የተፈረደበትን ወንጀለኛ ያለ አንዳች ቅድመ ሁኔታ እንድንለቅ ከሆነ አሉ ቃል አቀባዩ፣ አንፎርቹኔት ማድረግ የምንችለው ነገር የለም። አንዳርጋቸው ጽጌ ባለፈው ሚያዝያ ወር በእንግሊዝ አምባሳደር ባልታወቀ ስፍራ በተጎበኙበት ወቅት የነበራቸው ስነ ልቦናዊ ሁኔታ አሳሳቢ እንደነበር መገለጹ አይዘነጋም። በሞት ደስ ይለኛል ማለታቸውን ጠቅሰዋል። አምባሳደሩ ስለ ጉብኝታቸው በቅርቡ ባወጡት ጽሑፍ የሶስት ሴት ልጆች አባት፣ አንዷ በተለይ የአባት ምክርና መንገድ አመላካችነት የምትሻ 10 ቤት ቀንበጥ ወጣት ናት። አቶ አንዳርጋቸው ጽጌ ላለፉባትም ዜጋዋን አቶ አንዳርጋቸው ጽጌን ዲፕሎማቶቿ በመደበኛ ሁኔታ እንዳይጎበኙ ኢትዮጵያ ከልክላብኛለች ስትል ባለፈው ሐሙስ በይፋ ወንጅላለች። የእንግሊዝ ውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ እንዳሉት አንዳርጋቸው የታሰሩበትን ሁኔታ በሕግ የመታገል ዕድል ሳይሰጣቸው የብቻ እስር ውስጥ ተዘግቶባቸው ይገኛል ብለዋል። የአይነቱ ምንም መሻሻል የማያሳይ ሁኔታ በሁለቱ ሀገሮች መካከል ያለውን ግንኙነትም ይጎዳዋል ሲሉ አስጠንቅቀዋል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ለሮይተርስ እንደነገሩት ትናንት ዓርብ የኢትዮጵያ ባለሥልጣኖች ለእንግሊዝ መንግሥት ትብብር አሳይተዋል። ስለ እስረኛ ሁኔታም እንግሊዝ ታውቃለች። በእስረኛው ዙሪያ አሉ አቶ ጌታቸው አንዳንዶች የሚያዳውሩት አስከፊ በፈረንጅ 2009 ከ6 ዓመት በፊት ግንቦት 7 ተብሎ የሚታወቀው ንቅናቄ ጸሐፊ በመሆናቸው የሞት ፍርድ በሌሉበት እንደተወሰነባቸው የሚታወቅ ነው። የኢትዮጵያ መንግሥት በአሸባሪነት ዝርዝር ውስጥ ካካተታቸው ከኦሮሞ ነጻ አውጪ ግንባር፣ ከኦጋዴን ነጻ አውጪ ንቅናቄ፣ ከአልሸባብና አልቃይዳ በአምስተኛ ደረጃ ግንቦት 7 ይገኝበታል። በውጭ ሀገር የሚኖሩ ኢትዮጵያውያን ባለፈው 1 ዓመት ብቻ በብዙ መልኩ እስረኛውን ነፃ ለማውጣት ተደጋጋሚና ሰፊ ትዕይንተ ሕዝብ ሲያደርጉ ቆይተዋል። ባለፈው ነሐሴ ወር ላይ እንግሊዝ በለንደን የኢትዮጵያን ጉዳይ አስፈጻሚ አስጠርታ በአቶ አንዳርጋቸው ላይ የሞት